አንዳንዴ ከስብዕና የወጣን ሰዎች አለን። በጣም ነው ማመን የሚያቅተን። አንድ እናት ሁለት ልጆች አላት እና አንደኛውን ልጇን የኔ አይደለም ልጄ ብላ ትክዳለች። ወንዱን ልጅ ትክደዋለች። ምክንያቱም ለምን ሌላ ባል ታገባለች። ባል ስታገባ ሰውየው ወንዱን ልጅ አልፈልግም፣ ሴቷ ግን ስትወልጂ ሞግዚት ትሆንሻለች፣ ልጅም ታሳድግልሻለች፣ ወንዱን ግን አልፈልገውም ይላታል። እናትም እሺ ትልና ይሄን ወንድ ልጇን ወደ ገጠር ራቅ ያለ አካባቢ ጉዲፈቻ ትሰጣለች። ጉዲፈቻ ትሰጥና ይሄ ልጅ ለጉዲፈቻ ለተሰጠበት ሰው አንድ ልጅ ነው ያላቸው፣ ልጅ የላቸውም። እሱ ብቻ ጉዲፈቻ የወሰዱት ብቻ ነው ያላቸው። ሰውየው ይሄኛው ያገባችው ሰውዬ ገላን ባለሀብት ነው። ገላን አካባቢ ባለሀብት ነው ሰውየው። እንግዲህ በድሮ ጊዜ የገላን ሀብታም ሰፈር ሀብታም የተባለ ሰውዬ እሱ ነው፣ ገላን ውስጥ ማለት ነው። እና ይቺ ሴትዮ ልጇን ታሳድግና ልጇም ትምህርት እያስተማሯት ሞግዚትም ያደርጓታል። ከዛ ትወልድለታለች ለዚህ ሰውዬ በተከታታይ 4 ልጆች ትወልድለታለች። ልጆቹንም እቺ ልጅ ታሳድጋለች። ያኛውም ልጅ አሳዳጊዎቹ ይሞቱና ሀብታም ይሆናል። ልጁ ሀብታም ይሆናል፣ የእነሱን ይወርሳል፣ ያሳርሳል፣ በማሽን ያሳርሳል፣ በጣም ሀብታም ይሆናል። እና እቺ እናት መጨረሻ ላይ 4 ልጆቿን ካሳደገች በኋላ እቺን ልጅ በመሀል ከሰውየው ተጣልታ ትወጣለች። ከሰውየው ተጣልታ ትወጣና ሰውየው ፈልግሻለሁ ይላታል። እና ምንድን ነው የምትፈልገኝ ስትለው ጊዜ በጣም ወድሻለሁ የእንጀራ አባት ልጅቷን እና ብትወደኝስ፣ በእድሜም ሄዳለች፣ ትልቅ ናት፣ ጊዜዋም ሄዷል፣ የመውለጃ ሰዓቷም ረፍዶባታል። በቃ ያላት አማራጭ እናቷን መበቀል ነበር የምትፈልገው። ምን ትላት ነበረ? እናቷን ወንድሜን አሳየኝ፣ ወንድሜን አስተዋውቂኝ፣ አገናኘኝ ትላት ነበር። እኔ ራሴ አላውቀውም ወንድምሽን፣ በልጅነቱ ነው የሰጠሁት፣ የት አካባቢ እንደሆነ አላውቅም ብላ ትዋሻታለች። ታውቃለች ግን እናት ማለት ነው። መጨረሻ ላይ እቺ እናት እየዋሸች ልጁን አታሳያትም፣ ወንድምየውን አታሳየም። ይህ ሰውዬ እናት ተጣልታ ትወጣና ሰውየው ይደፍራትና ከዛ ከደፈራት በኋላ እንግዲህ ከዚህ በኋላ ምንም አማራጭ የለኝም፣ ወጥቼም ትዳር አልይዝም፣ ስለዚህ ቤት ውስጥ ሚስት ሆናለሁ ላንተ ትለዋለች ማለት ነው። ልጅ የእናቷን ባል የእንጀራ አባቷን ማለት ነው። እና ሰውየው ይገረምና ለምን እንደዚህ ያልሽ? በቃ እኔ ወድጄሃለሁ፣ ተመችተኸኛል፣ እናቴን አባራትና እኔን አግባኝ ትለዋለች። የእውነተኛ ታሪክ ነው ስትለው ጊዜ እንዴ ምን ማለት ነው? እናትሽን አባርሬ አንቺን ማገባው? እኔ ወድጄሃለሁ፣ ተመችተኸኛል፣ በቃ ድንግልናዬንም ወስዳል፣ ህይወቴን አበላሽታል፣ አትወልደኝም፣ አባቴ አይደለህም፣ ስለዚህ አንተዋወቅም፣ በምንም አንገናኝም። መጀመሪያም አንተ ደፍረኸኛል እኮ ስትለው እናትሽን ለማባረር እንዴት አድርጌ ነው ማባራት? በቃ አባራት፣ እንደዚሁ እንደማትፈልጋት አድርጋ አባራት ትለዋለች። እና ሰውየው እንደማይፈልጋት አድርጎ በግፍ አድርጎ እናቱን ከቤት እንደ ውሻ ነው ያባረራት። ውሻ እንኳን አናባረረውም፣ በጣም እናዝናለን። ለውሻ እንኳን ላሳደግነው ውሻ እንኳን እናለቅሳለን። ውሻ ከሰው በላይ ነው። ውሻ እንኳን አይከዳም። እና ቶታል እናትየዋም ልጇም ሰውየውን ከዱት ማለት ነው። ሰውየው ሚስቱንም ከዳ ማለት ነው። እናትየዋ በቃ መሄጃ መውደቂያ ታጣለች። 4 ልጆቹ አሉ። የሰውየው ልጆች 4ቱ እየተማሩ ነው ትምህርታቸውን። ምንም የማይመስላቸው ናቸው ልጆቹም። ይቺ ሚስት ቤት ውስጥ ሚስት ሆና ትኖራለች። የእንጀራ እናት ልጅ ማለት ነው። እናት በጣም የምትበላው የምትጠጣው አታ ትንከራትታለች በየመንገዱ። መጨረሻ ላይ ክስ ፍርድ ቤት ትጀምራለች። ንብረት ያካፍላኝ ብላ ማለት ነው። ንብረቱ ላይ ያለች ይረባታል፣ ይቸግራታል። ከዛ በኋላ እሷ በቀሉ የዚች የልጅ ነው። የሚገርማችሁ ነገር ምክንያቱም አንደኛ ወንድሜን አላሳየሽኝም፣ ሁለተኛ ሰራተኛ አድርጋኝ ዘመኔን ሁሉ በላችው። ምን ያህል ህይወት ላይ ጨዋታ እንደተጫወተች ቁማር እንደተጫወተችብኝ የእሷም ህይወት ላይ ቁማር እጫወታለሁ እያለች ነበር ስታወራ የነበረው። እና እናት ትለምናለች፣ መለመን ጀመረች። ራቅ ወዳለ ሀገር ሰው የማያውቃት ቦታ ሄዳ ትለምናለች። ስትለምን አንድ ግቢ ውስጥ ገብታ ትለምንና ኑ ግቡ ማማ ትልና እቺ ግቢ ውስጥ ያለችው ሴት እንጀራ ትሰጣቸውና ምግብ ትሰጣቸውና ልጆቹ ውሃ ጠጡ ማማ እያሉ ልጆቹ ክብብ አድርገዋቸው ትንንሽ ልጆች ሴትዮዋን ያጫውታሉ ማለት ነው። ሴትዮዋ ያንን ምግብ እየበሉ ማን ይመጣል? የልጆቹ አባት ከውጭ ይመጣል። እዛ ልመና የሄዱበት ቤት
ከውጭ በጣና እችን ሴትዮ ሲያት ድንግጥ ይልና ምንም አላለም። ወደ ውስጥ ገብቶ ምሳ አቀረበችለት። እኚህ ሴትዮዋ ምንድን ናቸው ሲላት፣ አይ የኔ ቢጤ ናቸው ራበኝ ሲሉ እንጀራ ሰጠኋቸው ትለዋለች። እዛ ሴትዮዋን ሳያት ግን ደነገጥኩኝ፣ እማቃቸው ይመስለኛል። ያው እንግዲህ የዚህ ከተማ ሰው ሊሆኑ ይችላሉ፣ ወይ ራቅ ካለ ቦታ ሊመጡ ይችላሉ፣ ወይ ሲለምኑ ሰጥታቸው ሊሆን ይችላል ብለው እናትየዋሉ ሲሉ አለችና ዝም አለች። ከዛ ለባለቤቷ ቡና ማፍላት ጀመረችና ቡና ሲቆላ ሸትታቸው ማማ ቡና ይጠጣሉ ሲባሉ አዎ እጠጣለሁ ከተፈላማ። እዛው ቁጭ ብለው ዋሉ። ሴትዮዋም ከልጆቹ ጋር እየተጫወቱ ግቡ ተባሉና እናትየዋ ትረካ መጀመር። የት ነዎት? አቆታለሁ ሰፈሮት የት ነው እያለ ልጁ ይጠይቃቸዋል ማለት ነው። ከዛ እኔማ ሰፈሬ እንደዚህ እንደዚህ ነው፣ አገሬ እንደዚህ ሞጆ ነኝ፣ እንደዚህ ይባላለሁ፣ የነከሌ እናት ነኝ፣ የነከሌ እናት ነኝ፣ አንድ ልጅ ደግሞ ነበረኝ ለጉዲፈቻ ሰጥቻለሁ፣ እከሌ ይባላል፣ ልጄ እከሊት ትባላለች እያሉ ጨዋታውን በጣም ሴትዮዋ ያጫውታሉ። እዛ እማማ በሉ እሺ ቡናዎትን ጠጡና ውጡ ይላቸዋል። ልጅ የማ ልጅ ነው ወንዱ፣ የልጆቹ አባት፣ የዛ ቤት ባለቤት የእሳቸው ልጅ ጉዲፈቻ የሰጡት ልጅ ነው ማለት ነው። አያችሁ። እና ሴትዮዋ ቡናቸውን ጠጡና ራሴን አመመኝ ብሎ እሱ ተነስቶ ወጣ ቀድሟቸው። እና ልጅሽ ምን ሆኖ ነው ልጄ? አይ ምንም አልሆነም ማማ። ሚስት ተከትላ ምን ሆነህ ነው የምትወጣው የወጣኸው? እኚህ ሴትዮ ቶሎ አስወጪልኝ ከዚህ ግቢ። ምን ሆነህ ነው ወንድሜ? ምንድን ነው ባለቤቴ ምንድን ነው ንገረኝ ስትለው እናቴ ናት እኮ ይላታል ሚስቱ። እንዴ እናት ናቸው? በስማም እናትንማ እንዴት አድርገን አስወጥተን የሚለምኑት እናት ናቸው። እንዴት አድርገን እናስወጣቸዋለን? ተዋቸው በቃ አትፍረድባቸው። አየህ ሰው የዘራውን ነው የሚያጭደው። እሳቸው የዘሩትን ነው ያጨዱት። በአንተ ላይ የሰሩትን ግፍ አንተን እንኳን እህትህን ላለማሳየት አንተን እንኳን ላለማየት መተው ዋጋ ከፈሉ። ዛሬ ለልመና ደረሱ። የሰው ዓይን እየገረፋቸው ነው። ስለዚህ ይሄ ያንተ ግፍ ነው እንደዚህ እጅህ ላይ አምጥቶ እንዲለምኑ ያደረጋቸው። አሁን ግን አትጨክንባቸው። እኛ እንኳን አየህ ፍሬህን እንኳን ለዚህ በቃ የደረሰብህን አንተ ነህ የምታውቀው ብለው ሚስት ጥሩ አንዳንድ ሴቶች ጥሩ አስተዋይ ሚስቶች ናቸው። እናትየውን አስገብተው እናቴ ነሽ እኔ እኮ ልጅሽ ነኝ ብሎ እናትየው እያለቀሱ ሰንደፋድፈው ልጄ ማረኝ፣ ልጄ ይቅር በለኝ እያሉ እግር ላይ ወድቀው ልጃቸውን ይቅርታ ጠይቀው ልጃቸው ቤት መኖር ጀመሩ። እናትየዋ እንግዲህ ለጸጸት በቃች። ያቺ እህት ሚስት ሆና ባል ቤት ቀረች። መጨረሻ ላይ ግን ስለ እህቱ ሲጠይቃት ልጄ እንደዚህ እንደዚህ ያረገች፣ እህትህ እንደዚህ እንደዚህ ያረገች፣ አንቺ የዘራሽውን ያጨድሽው፣ ሁሉም ሰው በአንቺ ላይ በቀል ነው የሚያደርገው። እኔም እድሜ ለሚስቴ እንጂ በቀል ነበር የምበቀልሽ። ስለዚህ የዘራሽውን ስላጨድሽ አሁን ልትጸጸችም ልታዝኝባትም አትችይም። እኔ ግን እህቴን ማግኘት ፈልጋለሁ ብሎ እህቱን ሄዶ አገኘና ከእህቱ ጋር ተገናኘ። እህቱ በጸጸት አለቀሰች። ምን ሆነሽ ነው እንደዚህ ያደረግሽው ሲላት ወንድም እናቴ ከቤት ወጥታ ተጣልታ ተደፈርኩኝ፣ ሰውየው ደፈረኝ፣ ስትመጣ እናቴ ሰውየው ደፈረኝ ብዬ ስላት በቃ ዝም ብለሽ አርፈሽ ተቀመጪ ምን ችግር አለው በቃ ሆና አንዴ ለማንም አትንገሪ አለችኝ። ከዛ በኋላ ትዳሯ መፍረስ እንዳለባትና ጸጸት እንዴት እንደሆነ እንድታየው ብዬ ነው እንደዚህ ያደረኩት ወንድሜ ብላ ወንድምየው አይ እንደዚህም አታደርጊም አንቺም በቃ በቃ ያው የዘራችውን ያጨደችው ብሎ ወንድምየው እህቱን ከእናቱ ወስዶ ወደ አሜሪካን ሀገር ላካት ማለት ነው ከፍሎ። ስለዚህ እንደዚህ አይነት ገጠመኞች በጣም ደስ ስለሚሉኝ ነገርኳችሁ። ትምህርት ስለሚሆን ነው። ባይዘዌ ሰው የዘራውን ነው የሚያጭደው ልላችሁ ፈልጌ ነው። ይመቻችሁ።